ሰላም ቅዱሳን እግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። በያላችሁበት ሆናችሁ የምትከታተሉኝ ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬም ደግሞ እግዚአብሔርን ቃል ይዤላችሁ መጥቻለሁ። ይህን ቻናል በቻላችሁት መጠን ደግሞ ለማሳደግ ሰብስክራይብ፣ ላይክ፣ ኮመንት በመጻፍ እንድትተባበሩን በትህትና ጠይቃለሁ። እግዚአብሔር አምላካችን የተባረከ ይሁን። ዛሬ የማካፍላችሁ ቃል ደግሞ በሕይወታችሁ ላይ አንድ ትልቅ ለውጥ እንደሚያመጣ አምናለሁ። በትዕግስት ጥቂት ተከታተሉኝ። ትልቅ ነገር በሕይወታችሁ ላይ ይቀራል ማለት ነው። ዛሬ ማካፈላችሁ ስለ ታምራት ነው። ይሄ የታምራት ሐሳብ በመጽሐፍ ቅዱሳችን ክፍል ያው ሰፊ ክፍል እንደሆነ ይታወቃል። ነገር ግን እኔ በቻልኩት መጠን ዛሬ ጥቂት ነገር አወራችኋለሁ። ቀጣዩን ደግሞ በሚቀጥለው ጊዜ እንመለከታለን። እንደ ርዕስ የምትይዙ ሰዎች ካላችሁ ተአምራት የሚለውን እንድትይዙት አበረታታችኋለሁ። በዚህ ሐሳብ ውስጥ ደግሞ ተአምር ማለት ምን ማለት ነው ከሚለው ከመጀመሪያ ጀምሮ ጥቂት ነገሮችን እያየን እንሄዳለን ማለት ነው። ድንገት ለማታውቁ ሰዎች ተአምር ማለት ወይንም ደግሞ የተአምራት ፍቺ ምንድን ነው? የተአምር ትርጉም ምንድን ነው? በመጽሐፍ ቅዱስ ውስጥ ለምንስ ተአምር ይደረጋል? የሚሉትን አንዳንድ ነገሮች እናያለን። በእነዚህ ትምህርቶች ደግሞ ብዙ እንደምትባረኩ ተስፋ አድርጋለሁ። እስኪ ተአምር ማለት ምን ማለት ነው? ወይንም ተአምር ደግሞ ለምን ይደረጋል የሚለውን ነገር በጥቂቱ እንመለከታለን። ተአምራት የሰዎችን ቅዱስ ፍርሃት፣ አድናቆት ለማነሳሳት እንዲሁም ስለ ራሱ እግዚአብሔር አልፎ ለመመስከር የሚያደርገውን እንቅስቃሴ ተአምር እንለዋለን። ሰዎች ቅዱስ ፍርሃት ውስጥ እንዲገቡ የሚያነሳሳ እንቅስቃሴ ከመለኮት ዓለም ከእግዚአብሔር ዓለም ሲደረግ ያንን ተአምር እንላለን። ብዙ ጊዜ በዋነኝነት ደረጃ ሶስት አገላለጾች ይህንን ተአምር የሚለውን ሐሳብ በመጽሐፍ ቅዱስ በሶስት መንገዶች ተገልጧል። ይህም ደግሞ ስለሚጠቅመን እንደ መግቢያ እንመለከተዋለን። አንደኛ ምልክት የሚል ነው። ምልክት የሚል ስታነቡ ተአምር እንደሆነ እርግጠኛ ሆኑ። በዕብራይስጡ ኦት በግሪከኛው ደግሞ ሴሜዮን ተብሎ ተጽፏል እና ምልክቶች ተአምራት ናቸው ማለት ነው። ምልክቶች። ሁለተኛው ደግሞ ድንቅ የሚል ነው። ይሄ ደግሞ ሞፌዝ ሲለው የዕብራይስጡ የግሪኩ ደግሞ ቴራስ ይለዋል። ቃል በቃል ትርጉሙ ሰዎችን ለአድናቆት ወይም ለመገረም የሚያነሳሳ ማለት ነው። የሚያስገርም ወይንም ደግሞ የሚያስደንቅ ነገር ሲሆን ድንቅ የሚለውን ሐሳብ መጽሐፍ ቅዱሳችን ላይ ተጽፎ እናገኘዋለን። ሶስተኛው እንደ ርዕስ የወሰድነው ተአምር ነው። ወይንም ደግሞ ይህንን ታላቅ ስራ ብለን ልንመለከተው እንችላለን። ይሄ በዕብራይስጡ ገቡራ፣ በግሪኩ ደግሞ ዱናሚስ። በተለይ ዱናሚስ የሚለውን በብዙዎቻችን ዘንድ የታወቀ ስለሆነ ስለዚህ እነዚህን ሐሳቦች እነዚህን ትርጉሞች በደንብ እንድትረዱ አበረታታቸዋለሁ። ከዚህም የተነሳ በመጽሐፍ ቅዱሳችን ውስጥ ለምንድን ነው ተአምራት የሚደረጉት የሚለውን ማወቅና ዓላማዎችን ደግሞ ወደፊት ቀስ እያል በደንብ እንመለከታቸዋለን። ተአምራቶች ግን በመጽሐፍ ቅዱስ ውስጥ ለአራት ወሳኝ ጉዳይ ወይንም ለአራት ወሳኝ ዓላማ እግዚአብሔር ተአምራቶችን ያደርጋል። አንደኛው የወንጌልን እውነት ለማረጋገጥ እግዚአብሔር ተአምራቶችን፣ ድንቆችን ወይንም ደግሞ ምልክቶችን ያደርጋል ማለት ነው። የመጀመሪያው ይሄ ነው። ሁለተኛው ደግሞ የእግዚአብሔርን መንግስት ባህሪ ለማመልከት የእግዚአብሔር መንግስት እቺን ትመስላለች ብሎ አምላክ መንግስቱን ለማሳየት ተአምራቶችን አድርጓልም ያደርጋልም ማለት ነው። ሁለተኛው ተአምራት የሚደረግበት ዓላማ ይሄ ነው። ሶስተኛው ተአምራት የሚደረግበት ዓላማ ሰዎች ችግር ውስጥ ሲሆኑ፣ ሰዎች ከባድ ሁኔታ ውስጥ ሲሆኑ የተአምራት ዓላማ አንዱ ሰዎችን ካሉበት ችግር ውስጥ ማውጣት ነው።
ለምሳሌ ሲርባቸው ከረሃባቸው እንዲወጡ ተአምራት ተደርጓል። ነገራቸው ሲሞት እግዚአብሔር ከዚህ ችግር ላይ ያለቀቃቸው ሙታናቸውን አስነስቷል። ጉድለታቸውን ለመሙላት እግዚአብሔር ተአምራትን አድርጓል። ይሄ ሶስተኛው ምንድነው? ችግር ውስጥ ያሉትን ሰዎች ለመርዳት እግዚአብሔር የሚያደርገው ታምር ነው ማለት ነው። እነዚህን አሁን የምጠቅስላችሁን በቀጣይ ቪዲዮአችን ላይ ደግሞ በደንብ እንማራቸዋለን ማለት ነው። አራተኛው ከሰዎች አገልግሎት እንቅፋትን ለማስወገድ ከሰዎች ስራ ፊት እንቅፋትን ለማስወገድ እግዚአብሔር ተአምራትን ያደርጋል ማለት ነው። በመጽሐፍ ቅዱስ ላይ ጠቅለል አድርገን ስናየው እነዚህ አራቱን ያካለለ ይሆናል ማለት ነው። ዛሬ ግን የምንመለከተው በተለይ ደግሞ ሶስተኛው ሰዎች በችግር ውስጥ ሲሆኑ እግዚአብሔር ሰዎች ካሉበት ችግር ውስጥ ለማውጣት ተአምራቶችን እንደሚያደርግ፣ ድንቆችን እንደሚያደርግ፣ ምልክቶችን እንደሚያደርግ መጽሐፍ ቅዱሳችን ስለሚናገር ዛሬ የምንመለከተው ክፍል ይህንን ነው ማለት ነው። በመጽሐፍ ቅዱሳችን ውስጥ 3 በጣም ወሳኝ የተአምራት ጊዜያቶች አሉ። እነዚህ 3 የተአምራት ጊዜያቶች የመጀመሪያው የተአምር ዘመን የሙሴ ዘመን ነው። ሙሴና እስራኤላውያን በኖሩበት ዘመን የተደረገ ትልልቅ ተአምራቶች የሆኑበት ዘመን ያ የመጀመሪያው የተአምራት ክፍለ ዘመን ብለን በ3 ከምንከፍላቸው ውስጥ አንዱ ነው። ሁለተኛው ደግሞ ነብዩ ኤልያስና ነብዩ ኤልሳ በዛም ዘመን ትልልቅ ተአምራቶች ተደርገዋል። ስለዚህ ይሄኛውን ሁለተኛው የተአምራት ዘመን ብለን ደግሞ እናስቀምጠዋለን። ሶስተኛው የተአምራት ክፍለ ዘመን የምንለው ደግሞ የኢየሱስ ክርስቶስን የሐዋርያትንና የአዲስ ኪዳንን ቤተክርስቲያን የሚያጠቃልል ይሆናል ማለት ነው። ከዚህም የተነሳ በእነዚህ እሳቤ ውስጥ ሆነን እግዚአብሔር የተቸገሩትን ለመርዳት ያደረጋቸውን ታምራቶች፣ ድንቆች፣ ምልክቶች በጥቂቱ ለማየት እንሞክራለን። በመጀመሪያው የታምራት ክፍለ ዘመን ሁላችንም እንደምናስታውሰው የአብርሃም ዘሮች በዮሴፍ ምክንያት ወደ ግብጽ ከሄዱ በኋላ የደረሰባቸውን ትልቅ ስብራት፣ ትልቅ ባርነት፣ ትልቅ መከራ እንመለከታለን። በጨነቃቸው ጊዜ ግን ወደ እግዚአብሔር ደግሞ ሲጮሁ እንመለከታለን። በዚህን ጊዜ ችግር ውስጥ እንደሆኑ ሲነግሩት እግዚአብሔር በተአምራት ወደ ሕዝቡ እንደመጣ ከዛ ካሉበት ሁኔታ ውስጥ እነሱ ታግለው ከፈርዖን ጡንቻ ውስጥ መውጣት ስለማይችሉ እግዚአብሔር ሊያግዛቸው እንደመጣ በተአምራት እንደተገለጠ፣ በድንቅ እንደተገለጠ፣ በምልክት እንደተገለጠ በደንብ አድርገን እንረዳለን ማለት ነው። መጽሐፍ ቅዱሳችን ሲናገር ዘጸአት 7:3 ላይ እኔም የፈርዖንን ልብ አጸናለሁ፣ በግብፅም ምድር ድንቄንና ተአምራቴን አበዛለሁ አለ። ልጆቹ ችግር ውስጥ ስላሉ በእርግጠኝነት እንዲለቃችሁ ግን እኔ ደግሞ ማን እንደሆንኩ እንዲታይ እናንተንም ደግሞ ሄዱ ብሎ እንዲለቃችሁ ድንቄን ተአምራቴን በዛች ምድር ላይ ምን እላለሁ? አበዛለሁ። ብዙ ድንቆችን፣ ብዙ ተአምራቶችን፣ ብዙ ምልክቶችን አደርጋለሁ ብሎ እግዚአብሔር በቃሉ ላይ ሲናገር እንመለከታለን። ይሄ እንግዲህ ትልቅ የእግዚአብሔር ሐሳብ ነው፣ የእግዚአብሔር መልእክት ነው። እርግጠኛ ሁኑ፣ ይሄኛውን ዘመን ስንመለከት በእርግጠኝነት ተአምራቶች በተደጋጋሚ የተደረጉበት ሕዝቡም ደግሞ ጭንቅ ያለበትና የእግዚአብሔር እጅ፣ የእግዚአብሔር ታምር፣ የእግዚአብሔር ድንቅ የተገለጠበት ጊዜ ነው። በእስራኤላውያን ዘመን በጣም ትልልቅ ታምራቶች እንደተደረጉ እነዛን ታምራቶች እናንተ መዳሰስ ማጥናት ትችላላችሁ። ዘዳግም 6:22 ላይ እግዚአብሔር ከግብፅና በፈርዖን በቤቱም ሁሉ ላይ እኛ እያየን
ታላቅና ክፉ ምልክትን ታምራትን አደረገ። ለምን? ሕዝቡ ችግር ውስጥ ስለሆነ ፈርዖን ሕዝቡን ልቀቅ ሲባል ልቡ ስለደነደነ እምቢ ስላለ እግዚአብሔር ደግሞ ትልልቅ ክፉ ምልክቶችን በፈርዖንና በቤቱ ላይ በግብፅና በግብፃውያን ላይ ሲያደርግ ተመልክተናል። የእግዚአብሔር ሕዝብ ነፃ እንዲወጣ ከችግሩ እንዲላቀቅ እግዚአብሔር ተአምራትን ያደረገበትን ሁኔታ እንመለከታለን። ያ እግዚአብሔር ዛሬም ተአምራትን እንደሚያደርግ መጽሐፍ ቅዱሳችን አጠንክሮ ይነግረናል። በእግዚአብሔር እመኑ በተአምራቱም እመኑ የሚል ትልቅ መፈክር በ1940ዎች ውስጥ እንደነበረ እናውቃለን። እንደነ ካትሪን ኩልማን ያሉ የፈውስ አገልጋዮች፣ የተአምራት አገልጋዮች በእግዚአብሔር አምናለሁ በተአምራቱም አምናለሁ የሚል ትልቅ ጩኸት እንደነበራቸው ከታሪክ ተምረናል። ስለዚህ ዛሬም የምትሰሙኝ ሰዎች በእግዚአብሔር እመኑ፣ በተአምራቱም ደግሞ ምን በሉ? እመኑ። እግዚአብሔር ተአምራትን ያደርጋል። እግዚአብሔር ድንቅን ያደርጋል። እግዚአብሔር ምልክትን ያደርጋል። በጨነቃችሁ ጊዜ ወደ እግዚአብሔር ጮኹ፣ እግዚአብሔርም የልጆቹን ድምፅ ሰማ። የመጣው በትልቅ ታምራት ነበር። የመጣው በትልቅ ድንቅ ነበር። በእግዚአብሔር ታምራት እመኑ። ለዚህ ነው ሙሴ ብዙ ነገሮችን አይቷል። በጨነቃቸው ጊዜ ወደ እግዚአብሔር ጮኋል። በግብፅ ሰራዊትና በቀይ ባህር መካከል ሆነው በጠላት ሊጨፈለቁ በደረሱበት በዛ ጊዜ ወደ እግዚአብሔር ጮሁ። የዛ ቦታ ላይ ቸግሯቸዋል፣ ጨንቋቸዋል። መፍትሄ ምንም ሊያመጡ አይችሉም። አንድ ነገር ግን ማድረግ ይችላሉ፣ መጸለይ፣ ወደ እግዚአብሔር መጮህ፣ አንድ ነገር አድርግ ማለት። እግዚአብሔርም ተነሳ፣ አንዳች ትልቅ ነገርን አደረገ። በእግዚአብሔር ተአምራት ስናምን እንደዚህ ነው። በጨነቀኝ ጊዜ፣ በጨነቀሽ ጊዜ፣ በጨነቃችሁ ጊዜ ወደ እግዚአብሔር ጮሁ። እግዚአብሔር የማትጠብቁትን ድንቅ ያላሰባችሁትን ተአምር ያደርጋል። ስለዚህ ቀይ ባህር ተከፈለ፣ እስራኤል በደረቅ ተሻገረ። ዛሬ የሚያዩዋቸውን ግብፃውያን እስከ ለዘላለም እስከማያዩዋቸው ድረስ ተፋቷቸው፣ ተለያዩ። ግብፃውያን ግን ሲሞክሩ ምን አሉ? ሰጠሙ። የእግዚአብሔር ድንቅ፣ የእግዚአብሔር ታምር፣ እግዚአብሔር ምልክት በዛ ቦታ ላይ ሆነ። ለዚህ ነው በእግዚአብሔር ድንቅ ማመን ያለብን፣ በእግዚአብሔር ታምር ማመን ያለብን። እስራኤል በሄዱባቸው መንገዶች ሁሉ የእግዚአብሔርን ድንቅ፣ የእግዚአብሔርን ታላቅ ሥራ፣ የእግዚአብሔርን ተአምር ምን ይላሉ? ያምናሉ። ዛሬም እህቴ ወንድሜ የምትሰሙኝ በየትኛውም አቅጣጫ በዓለም ዙሪያ ላይ ያላችሁ በጨነቃችሁ ጉዳይ ላይ እግዚአብሔርን ታመኑት። እግዚአብሔር በታምር አሳልፏችሁ ያለፋችሁበትን ነገር እንድትዘምሩት ያደርጋችኋል። ያለፋችሁበትን ነገር እንድትዘምሩ ያደርጋችኋል። ለዚህ ነው እነ ሙሴ በብዙ ነገሮች ስላለፉ በገና ሲይዝ ትዝ የሚለው የሙሴን መዝሙር ታስታውሳላችሁ። መዝሙር 136 ላይ እርሱ ብቻውን ታምራትን ያደርጋል ይላል። አዎ በሙሴ ብትር እንዳልሆነ ገብቶታል። በሱ የሆነ ነገር እንዳልሆነ ቃል እግዚአብሔር ብቻውን ነው ቀይ ባህርን ከፍሎ ያሻገረን ብሎ ነው በገና የያዘው። እግዚአብሔር ታምራትን ያደርጋል ብቻውን። ዛሬ በችግር ውስጥ ያላችሁ የምትከታተሉኝ በየትኛውም የዓለም ዙሪያ ያላችሁ ሰዎች እየሰማችሁኝ ከሆነ እርግጠኛ ሁኑ፣ እግዚአብሔር ብቻውን ታምራትን ያደርጋል። እግዚአብሔር ብቻውን አቅም ይሆናችኋል። እግዚአብሔር ብቻውን ጉልበት ይሆናችኋል። እግዚአብሔር ብቻውን ኃይል ይሆናችኋል። እግዚአብሔር ብቻውን ሞገስ ይሆናችኋል። እመኑ በእግዚአብሔር። ሙሴ በቃ ታምራትን እያየ የእግዚአብሔርን ታምራት እየተመለከተ የተጓዘ ሰው ስለሆነ በገና በያዘ ቁጥር ስለ እግዚአብሔር ታምራት፣ ስለ እግዚአብሔር ድንቅ በእርግጠኝነት ይዘምራል። በዘጸአት 15:11 ላይ
እንደዚህ ይላል፣ አቤቱ እግዚአብሔር ሆይ ከአማልክት መካከል እንዳንተ ያለ ማን አለ? ድንቆችን የሚያደርግ እንዳንተ ያለ ማን አለ? ታምራቶችን የሚያደርግ እንዳንተ ያለ ማን አለ? አንተ ድንቅ አድራጊ ነህ። ብዙ አማልክቶችን በግብፅ አይተናል። የነሱ ታምራት ግን በአንተ ታምራት ተሸፍኗል። ምስክሮች ነን፣ እንናገራለን፣ እንመሰክራለን። ሃሌሉያ! መስክሩ። ምስክሮች ካላችሁ እግዚአብሔር በታምር ያሻገራችሁ፣ እግዚአብሔር በድንቅ ያሻግራችሁ፣ እግዚአብሔር አቅም ይሆናችሁ፣ እግዚአብሔር ጉልበት ይሆናችሁ፣ እግዚአብሔር ኃይል ይሆናችሁ። ሙሴ ለዛ ነው አቤቱ እግዚአብሔር ሆይ ከአማልክት መካከል እንዳንተ ያለ ማን አለ? አንተ የተለየ አምላክ ነህ ይላል። አንተ ትለያለህ። ይሄ ነው እንግዲህ የመጀመሪያው የተአምራት ዘመን። የሙሴን ዘመን ስናስታውስ እንደዚህ ያሉ ትልልቅ ነገሮችን እንመለከታለን። እግዚአብሔር ግን ሙሴን በመጀመሪያ ከመላኩ በፊት ያደረገውን፣ ፈርዖን ፊት ሄዶ ከመቆሙ በፊት ያደረገውን ነገር ተመልከቱ። ዘጸአት 4 ላይ እስኪ ይህንን ሐሳብ እናምጡ። ዘጸአት 4 ላይ በእርግጠኝነት የእግዚአብሔርን ድንቅ የእግዚአብሔርን ታምር ተለማመዱ። ሙሴ እግዚአብሔር ሲልከው አያምኑኝም፣ እግዚአብሔር ተገለጠልኝ ብላቸው አያምኑኝም፣ አይሰሙኝም ብሎ በተከራከረ ጊዜ እግዚአብሔር ተአምራትን አለማመደው። እኔ ከአንተ ጋር እሆናለሁ፣ ድንቆችን አደርጋለሁ፣ ተአምራትን አደርጋለሁ ነው ያለው። እንደዚህ ይላል ዘጸአት 4 ቁጥር 1 ላይ ሙሴ መለሰ፣ እነሆ አያምኑኝም፣ ቃሌንም አይሰሙም፣ እግዚአብሔር ከቶ አልተገለጠልህም ይሉኛል አለው። እግዚአብሔር ተገልጦልኝ እንደዚህ አይቻለሁ ብል አያምኑኝም። ስለዚህ አንዳች ነገር የምታደርገው ነገር አለ፣ ማሳመኛ አለህ ወይ? እንዲያምኑ የምታደርግበት ነገር አለ ወይ ነው የሙሴ ጥያቄ። እንዲህ ነው። እግዚአብሔርም ይቺ በእጅ ያለችው ምንድር ናት አለው። እርሱም በትር ናት አለ። በእጄ ላይ ያለችው በትር ናት፣ ወደ መሬት ጣላት አለው። እርሱም በመሬት ላይ ጣላት፣ እባብም ሆነች። ሙሴም ከእርሷ ሸሸ። እግዚአብሔር በድንቅ እግዚአብሔር በምልክት እግዚአብሔር በተአምር ሙሴን ብቻውን ምን ይለው ነበር? ያሰለጥነው ነበረ። ለዚህ እኮ ነው ሙሴ ሰልጥኖ የገባ ሰው ስለሆነ በገና በያዘ ቁጥር ስለ እግዚአብሔር ተአምር፣ ስለ እግዚአብሔር ድንቅ፣ ስለ እግዚአብሔር ምልክት ይዘምራል። ተናገሩ፣ አውሩ፣ ዘምሩ። በመጀመሪያ ግን በሕይወታችሁ ተለማመዱ። ሙሴም እንደዛ ነው። በእርግጠኝነት እግዚአብሔር አሰለጠነው። በትሯን ጣለ፣ ከእሷም ሸሸ፣ ደነገጠም። ከዛም በኋላ እግዚአብሔር ሙሴን የአባቶቻቸው አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ እግዚአብሔር እንደተገለጠልህ እንዲያምኑ እጅህን ዘርግተ ጅራቷን ያዝ አለው። እጁንም ዘርግቶ ያዛት፣ በእጁም ውስጥ በትር ሆነች። ነገር እንዴት እንደተለወጠ ተመልከቱ። በእርግጠኝነት ሙሴ ያደረገውን ነገር ተመልከቱ። እግዚአብሔርም ሙሴን የአባቶች አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር እንደተገለጠልህ እንዲያምኑ እጅህን ዘርግተ ጅራቷን ያዝ አለው። እጁንም ዘርግቶ ያዛት፣ በእጁም ውስጥ በትር ሆነች። አያችሁ፣ የጣላት በትር እባብ ሆነች። እንደገና እጅህን ዘርጋ አለው። ድንቁን ታምራቱን አለማመደው። የእግዚአብሔርን ድንቅ የእግዚአብሔርን ተአምር ለብቻችሁ ተለማመዱ፣ በጓዳችሁ ተለማመዱ። ለምን? ነገ በአደባባይ ስትቆሙ ግራ አይላችሁም። ነገ በጠላቶቻችሁ ፊት ስትቆሙ እግዚአብሔር ተአምራት አድራጊ እንደሆነ እርግጠኞች ትሆናላችሁ። ሙሴ ሰልጥኖ ነው። ሙሴ ጨርሶ ነው፣ አይቶ ነው። በፊት አይሰሙኝም፣ አያምኑኝም፣ እግዚአብሔር ተገለጠልኝ ምናምን ብላቸው ሊሰሙኝ ፈቃደኛ አይደሉም።
ስለዚህ አንድ ነገር አድርጋለሁ። እግዚአብሔር አሰለጠነው። ከዚያም በኋላ ቁጥር 6 ላይ እግዚአብሔርም ደግሞ እጅህን ወደ ብብትህ አግባ አለው። እጁንም ወደ ብብቱ አገባ። ባወጣትም ጊዜ እነሆ እጁ እንደ በረዶ ለምጽ ሆነች። ንጹሕ የነበረው የሙሴ እጅ ወደ ብብቱ ሲያስገባ ነጭ ሆነ፣ እንደ በረዶ ሆነ። ሙሴ የታምራት ስልጠና ላይ እንዳለ ይሰማኛል። እግዚአብሔር እያሰለጠነው እኔ ማን እንደሆንኩ ላረጋግጥልህ፣ በፈርዖን ፊት ስትቆም እንዳትሸማቀቅ የታምራት አምላክ ነኝ ብሎ በደንብ ሲያሰለጥነው ነበር። ቁጥር 7 ላይ እርሱም እጅህን ወደ ብብት መልስ አለው። እጁንም ወደ ብብቱ መለሰ። ከብብቱም ባወጣ ጊዜ እነሆ ተመልሳ ገላውን መሰለች። ደግሞም አለው እንዲህም ይሆናል፣ ባያምኑ የፊተኛይቱንም ምልክት ነገር ባይሰሙ የሁለተኛይቱንም ነገር ያምናሉ አለው። እንዲህም ይሆናል፣ እነዚህ ሁለት ምልክቶች ባያምኑ ቃልህንም ባይሰሙ ከወንዝ ውሃን ወስደ በደረቅም መሬት ላይ አፍስሰው